ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እስኪ እግረ መንገዳችሁን እቺን የዛሬዋን ጥያቄ ደግሞ እስኪ ሞክሯል። በመጀመሪያ ስለ አላህ ስናስብ ወደ አእምሯችን የሚመጣው ምንድን ነው? ስለ አላህ ስናስብ ፈጣሪነቱ ነው፣ ሁሉን ቻይነቱ ነው፣ አዋቂነቱ ነው፣ ጥበበኝነቱ ነው። ምንድን ነው? እስኪ አስቡ ለደቂቃ ቆም ብላችሁ። እንዲሁም አላህ ሱብሓነሁ ወተዓላ ስለሱ ስናስብ በመጀመሪያ ወደ አእምሯችን እንዲመጣ የሚፈልገው ነገር ምን ይመስላችኋል? እሱን ለማወቅ እንግዲህ መልሱን ለማወቅ ማለት ነው ሱረቱል በቀራ እንሄዳለን ማለት ነው። ሱረቱል በቀራ አልኩኝ፣ አፉ በሉኝ። እሱ ሱረቱል ፋቲሃ። አላህ ሱብሓነሁ ወተዓላ ቁርአኑን ሲከፍት አንድ ሰው የአላህን መጽሐፍ ለማንበብ ሲመጣ መጀመሪያ ስለ አላህ እንዲያውቅ የሚፈልገው ነገር ማንኛውም ሰው ቢስሚላህ በአላህ ስም አርራህማን ራሂም እጅግ በጣም ሩህሩህና በጣም አዛኝ በሆነው። ስለዚህ አላህ ሱብሓነሁ ወተዓላ ከምንም ነገር በፊት በቅድሚያ እሱን ስናስብ ወደ አእምሯችን እንዲመጣ የሚፈልገው ነገር በጣም ሩህሩህ አርራህማን እና አርራሂም መሆኑን ነው ማለት። ይህንን የቁርአን መጀመሪያ ላይ ብቻ ሳይሆን እያንዳንዱ ሱራዎች እንዲጀመሩበት አድርጓል፣ ደጋግመንም እንድናስበው ማለት ነው። ይሄ ማለት ሌሎች የአላህ ባህሪያቶችን ማሰብ የለብንም ማለት አይደለም። አላህ ሱብሓነሁ ወተዓላ ያጠፉ ሰዎች እንደሚቀጣ፣ አዋቂ መሆኑን፣ ሁሉን ቻይ መሆኑን ግን አመዝኖ ወደኛ እንዲመጣ የሚፈልገው ባህሪው እዝነቱ ነው ማለት ነው። ኢንሻአላህ በሚቀጥለው በሌላ ጥያቄ ይቀጥላሉ። ሰላም አለይኩም ወራህመቱላህ።